ከፊታችን የተቀመጠው አማራጭ ሁለት ነው። ወይ ኮሮና በእኛ ላይ ያልፋል አሊያም እኛ በኮሮና ላይ እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። ጤና ይስጥልን ተመልካቾቻችን፣ ከማርሲል የቀትር መረጃዎቻችንን ይዘን ቀርበናል። በቅድሚያም አበይት ርዕሶቹን። የዓለም ሰራተኞች ቀን በመላው ዓለምና በሀገራችን እየተከበረ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድም መልእክት አስተላልፈዋል። ዓለም አቀፉ የገንዘብ ተቋም ለኢትዮጵያ የ411 ሚሊዮን ዶላር ድጋፍ አጸደቀም። በዓለም ላይ አሁን ላይ የሥራ አጥ ቁጥር በከፍተኛ ሁኔታ እየጨመረ ነው ተብሏል። ለ8 ልጆቿ ድንጋይ በብረት ድስት የቀቀለች ኬንያት ጉዳይ ሀገር ጉዳስ ብሏል። ከቀትር መረጃዎቹ ጋር ተዋናይ ልሳን ወርቅ ነኝ። አብራችሁን ቆዩ። የዓለም የሰራተኞች ቀን በዓለም ለ131ኛ ጊዜ በአገር አቀፍ ደረጃ ደግሞ ለ45ኛ ጊዜ በመከበር ላይ ይገኛል። ይህንኑ በማስመልከት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው በዓለም አቀፍ ደረጃ በየዓመቱ ሚያዝያ 23 ሜይ 1 የሚከበረው የዓለም ሰራተኞች ሕይወትን የቀየሩ የሰራተኛ ትግሎች የሚታወሱበት ቀን ነው። ሰራተኛው የህብረተሰብ ክፍል ለሚሰጠው አገልግሎት ተመጣጣኝ ዋጋ እንዲከፈለው፣ ለተመሳሳይ ሥራ ተመሳሳይ ክፍያ እንዲኖር፣ በሥራ አካባቢ የሥራ ዋስትናና ደህንነት እንዲጠበቅ፣ ሰብአዊ መብት እንዲረጋገጥ፣ የመደራጀት መብቱ እንዲከበር የተደረጉ አያሌ ትግሎች አሉ። በሀገራችንም ምንም እንኳን የሰራተኛው ቁጥር አነስተኛ ቢሆንም ለመብትና ለነጻነቱ ያደረገውና ዛሬም የሚያደርገው ትግል ግን ከቁጥሩ በላይ ታሪክ የቀየረ ነው። አሁን ያለንበት ዘመን በዓለም አቀፍ ደረጃም ሆነ በሀገር ውስጥ እንደ ጥንቱ ዘመን ዓለም የወዛደሮች ናት ተብሎ ብቻ የሚፎከርበት እንዳይደለ ሁላችንም እናውቃለን። ግን ደግሞ ዓለም ከሰራተኛ ልጆቿ ውጪ ምንም ናት። የሀገራችን ጉዞ አምራች ኢንዱስትሪ ወደ ማስፋፋት የሚደረግ በመሆኑ ስለ ሰራተኛው ማህበረሰብ ስንነጋገር ስለ ቀጣዩ ኢትዮጵያ እየተነጋገርን እንደሆነም እናምናለን። ስለ ሰራተኛው የኑሮ የሥራና የጤንነት ሁኔታ ስናስብ፣ የሰራተኛውን መብትና ጥቅሞች ስናስብ፣ የሰራተኛውን የሥራ ዋስትናና እድገት ስናስብ ስለ ነገዋ ኢትዮጵያ እያሰብን ነው። በመሆኑም በሰራተኛውና በአሰሪው መካከል የሚኖረው ግንኙነት የነገዋን ኢትዮጵያ ታሳቢ ያደረገ ግንኙነት እንዲሆን ተስፋ ይደረጋል። ትብብርና መደጋገፍ መሰረት ያደረገ በሕግና በሞራል የሚመራ የሰራተኛውን መብት ከሀገሪቱ እድገትና ከኢንዱስትሪ ሰላም ጋር ያጣጣመ መሆን ይኖርበታል። የሰራተኞች መብት የማይከበርበት ኢንዱስትሪ ሕይወት አልባ ኢንዱስትሪ ነው። ኢንዱስትሪያቸው ሰላምና ትርፋማ እንዲሆን የማይሰሩ ሰራተኞችም ራሳቸውን በራሳቸው የሚያጠፉ ሰራተኞች ናቸው። ሰራተኞችና አሰሪዎች ለአንድ ሀገራዊ ግብ የሚሰሩ ሁለት አካል ናቸው። ተደጋግፈውና ተግባብተው ተደራድረውና ተስማምተው እንጂ ተቃርነውና ተጋጅተው ውጤታማ አይሆኑም። ተባባሪነት እንጂ ባላንጣነት አያዋጣቸውም። በጥናትና በድፍረት ወደ ኢንዱስትሪው የሚገቡ ችግሮችን ተቋቁሞ የሚያልፉ ትውልድ ተሻጋሪ ማምረቻዎችን የሚተክሉ ባለሀብቶችን እንፈልጋለን። የእነዚህ ባለሀብቶች ራዕይ ወደ ተግባር የሚለውጡ በሙያና በዲሲፕሊን የታነጹ ሰራተኞችንም እንፈልጋለን። የነገው ብልጽግናችን የሁለቱ ድምር ውጤት ነውና አሰሪዎች የሰራተኞቻቸውን መብት ማክበር ያለባቸው፣ ጥቅሞቻቸውን መጠበቅ ያለባቸው፣ መደራጀታቸውን መደገፍ ያለባቸው ለራሳቸው ሲሉ ጭምር ነው። ክብርና ጥቅሙ ያልተከበረለት ሰራተኛ ምርታማ፣ ውጤታማና ጤናማ አይሆንም። ሰራተኞችም የኢንዱስትሪውን ትርፋማነት፣ ደህንነት፣ ወጪ ቆጣቢነት፣ ሰላምና ዘላቂነት ማስጠበቅ ያለባቸው የመኖራቸው ምክንያት የሀገራቸውም የእድገት መሰረት ስለሆነ ነው። የዘንድሮ የዓለም የሰራተኞች ቀን በዚህ መንፈስ ሊከበር የሚገባ ነው። የዘንድሮ የሰራተኞች ቀን የሚከበረው በኮሮና ወረርሽኝ ውስጥ በሆነች ዓለም ነው። ወረርሽኙ የፖለቲካ፣ የኢኮኖሚ፣ የማህበራዊ ደህንነትና የሌሎችን ፈተና ሆኖ መጥቷል። በሰራተኞች ደግሞ ከባድ የሆነው የሥራ ዋስትና ስጋት ፈጥሯል። በተለይም በሀገራችን በእግሩ መሄድ የጀመረው የማምረቻ ኢንዱስትሪ ወደ ዳዴ እንዳይመለስ ማድረግ ይገባናል። በከፍተኛ ጥበብ፣ ኃላፊነትና ቁርጠኝነት መስራት ያለብን ጊዜ ነው። መንግስት በአንድ በኩል የሰራተኞች የሥራ ዋስትና እንዲጠበቅ፣ በሌላ በኩል ደግሞ አምራች ኢንዱስትሪው በወረርሽኝ ተጽዕኖ ሳይሰበር እንዲቀጥል ለማድረግ አስፈላጊ እርምጃዎች እየወሰደ ነው። ከተለያዩ አካላት ጋር በመሆን ተፈላጊውን ድጋፍ እየሰጠ ይገኛል። ሰራተኛው በአንድ ጎን የገጠመንን ፈተና ሊያካክስልን በሚችል መልኩ የበለጠ መስራት ይጠበቅበታል። በሌላ ጎን ደግሞ ራሱን፣ ቤተሰቡንና ሌሎችን ከበሽታው በመጠበቅ የበሽታውን ተጽዕኖ ዕድሜ ለመቀነስ መጣር ይኖርበታል። ስራችንን በቤታችን ውስጥ ወይም ተገቢ ጥንቃቄ አድርገን በስራ ቦታችን ማከናወን አለብን እንጂ ለአፍታ መታከት አይገባንም። ወቅቱን የማረፊያ ሳይሆን አብዝቶ የመስሪያ ብዙ የማትረፊያ አድርጎ መውሰድ ይገባል። ወቅቱ ብክነትን በመከላከልና ወጪን በመቆጠብ የምንሰራበት ወቅት ነው። አዳዲስ ፈጠራዎችን ተጠቅሞ ለገጠመን ፈተና መፍትሄ በማፈላለግ ከፍተኛ ወጪ የምናወጣባቸው የውጭ ምርቶች በሀገር ውስጥ በመካተት ያለንን ዕውቀትና ሀብት ከሌሎች ጋር በመካፈል
ይህንን ወቅት ተጋፍጠን ልናሸንፍ ይገባል። ከፊታችን የተቀመጠው አማራጭ ሁለት ነው። ወይ ኮሮና በእኛ ላይ ያልፋል፣ አሊያም እኛ በኮሮና ላይ እናልፋለን። ኮሮና ሲያልፍ ኮሮና ካመጣብን ችግር ይልቅ ችግሩን ለመቋቋም ስንል በፈጠርናቸው መፍትሄዎች፣ ባፈለቅናቸው ሐሳቦች፣ በከፍተኛ ሁኔታ ባመረትናቸው ምርቶች፣ በየአካባቢያችን በፈጠርናቸው ትብብሮች፣ ከጊዜ ከእውቀትና ከገንዘብ በከፈልናቸው መስዋዕትነቶች የምናስታውሰው ከሆነ እኛ በኮሮና ላይ ድል አድርገን አልፈናል ማለት ነው። ኮሮና ሲያልፍ አብሮን የሚቀረው ያጋጠመን ኪሳራ፣ ያለቀብን ወገን፣ የፈጠርነው ዝርክርክነት፣ ያልሰራነው ሥራ፣ ያልወሰንነው ውሳኔ፣ ያልከፈልነው መስዋዕትነት ከሆነ ኮሮና በእኛ ላይ አድቅቆን አልፏል ማለት ነው። የኢትዮጵያ ሰራተኞች እኛ በኮሮና ላይ እንድናልፍ እንጂ ኮሮና በእኛ ላይ እንዲያልፍ እንደማይፈቅዱ ሁሉ እምነቴ የጸና ነው። ለዚህም ከነገ ጊዜ ተበድራችሁ ዛሬ የምትችሉትን ሁሉ እንድታደርጉ ጥሪ ያቀርባለሁ። መልካም በዓል። ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ጠቅላይ ሚኒስትር ዶክተር አብይ አህመድ። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ የ411 ሚሊዮን የአሜሪካን ዶላር ድጋፍ አጸደቀ። የተቋሙ ቦርድ ያጸደቀው ድጋፍ የኮቪድ-19 ወረርሽኝን ለመከላከል የሚውል ነውም ተብሏል። የዓለም አቀፉ የገንዘብ ተቋም ቦርድ በድርጅቱ አስቸኳይ የገንዘብ ድጋፍ አሰራር ማዕቀፍ አማካኝነት ነው ድጋፉን ያደረገው። IMF የኢትዮጵያ ሁኔታን በቅርበት መከታተሉ እንደቀጠለ በመግለጽ እንደ አስፈላጊነቱ የፖሊሲ ምክርና የገንዘብ ድጋፍ ለመስጠት ዝግጁ መሆኑንም ያረጋገጠው ተቋሙ ኢትዮጵያ በዚህ ቫይረስ ምክንያት ተጋላጭና ታዳጊ የሆኑ ሀገራት የብድር ክፍያ እርፍታ እንዲያገኙ በፈረንጆቹ ሚያዝያ 13 2020 ያሳለፈው ውሳኔ ተጠቃሚ እንደምትሆንም አስታውቋል። ውሳኔውን ተከትሎ የተቋሙ ምክትል ማኔጀር ዳይሬክተር ታኦ ዣንግ ኢትዮጵያ በኢኮኖሚ ውስጥ የግሉን ዘርፍ ሚና ለማሳደግ ከተቋሙ በወሰደችው የገንዘብ ፈንድ መልካም ለውጥ ማሳየቷንም ተናግረዋል። የሀገሪቱ መንግስት ይህን ለውጥ ለማስቀጠል ፍላጎት ቢኖረውም ኮቪድ-19 ግን በሀገሪቱ ኢኮኖሚ ላይ ትርጉም ያለው ተጽዕኖ በማሳረፍ አስቸኳይ የፋይናንስ ድጋፍ እንዲያስፈልግ አድርጓል ነው ያሉት። መንግስት የቫይረሱን ስርጭት ለመግታት በፍጥነት እርምጃ መውሰዱንም አንስተዋል። በዚህ ጊዜ ጊዜያዊ የበጀት ጉድለት ቢኖር ተገቢ መሆኑን በማንሳት አሁን ላይ መንግስት በጤና አገልግሎት ማስፋፋትና የምግብ ድጋፍ ጨምሮ ሌሎች አስቸኳይ እርዳታ ማቅረብ ላይ ማተኮሩንም ገልጸዋል። ይህን ተከትሎ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ባሰፈሩት ጽሑፍ ዓለም አቀፉ የገንዘብ ተቋምና የተቋሙ ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ ብቃት ለተሞላው አመራራቸውና የኮቪድ-19 ቀስ በምንመክትበት በዚህ ወቅት ከጎናችን በመቆማቸው ምስጋና አቀርባለሁ ብለዋል። እንዲሁም ድጋፉ ኢትዮጵያ በዘርፉ የሚያስፈልጋትን የገንዘብ መጠን 100% የሚሸፍን ነውም ተብሏል። የIMF ቦርድ ሀገር አቀፍ የኢኮኖሚ ማሻሻያ መርሃ ግብሩን ለመደገፍ ባለፈው ዳር ድጋፍ ማድረጉም ይታወሳል። ኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች ውስጥ አብዛኛዎቹ በለይቶ ማቆያ ውስጥ የነበሩ መሆናቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገለጸ። ይህ መረጃ እስከተጠናከረበት ጊዜ ድረስ በኢትዮጵያ አጠቃላይ በኮሮና ቫይረስ የተገኘባቸው 130 ሰዎች መሆናቸውን የጠቀሰው ኢንስቲትዩቱ ከእነዚህም 69 ሰዎች ማለትም 53 በመቶ በአስገዳጅ ለይቶ ማቆያ ከነበሩ መንገደኞች ውስጥ መሆኑም ተረጋግጧል ተብሏል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር አቶ አስቻላ ባይነ እንደገለጹት የዓለም ጤና ድርጅት የኮሮና ቫይረስ በሽታን ለመከላከል ሀገሮች ማድረግ ስለሚኖርባቸው ጥንቃቄ መልእክቶችን እያስተላለፈ ይገኛል። ከዚህም ውስጥ ለበሽታው የተጋለጡ ሰዎችን በለይቶ ማቆያ ውስጥ ማስቀመጥ አንዱ ሲሆን በኢትዮጵያ ማንኛውም ወደ ሀገር ውስጥ የሚገባ መንገደኛ ለ14 ቀን በለይቶ ማቆያ እንዲገባ ተወስኖ ከውጭ ሀገር ተመላሾች ወደ ሕብረተሰቡ ሳይቀላቀሉ በተዘጋጀው የለይቶ ማቆያ ቦታ እንዲቆዩ እየተደረገ ይገኛል። ይህ መረጃ እስከተጠናቀረበት ጊዜ ድረስ በአዲስ አበባ እንዲሁም በክልል ከሚገኙ ለይቶ ማቆያ ቦታዎች በተገኘው መረጃ መሰረት ከ16000 በላይ ከውጭ ሀገር ተመላሾች ወደ ለይቶ ማቆያ የገቡ ሲሆን የ14 ቀን ቆይታ ጊዜያቸውን ያጠናቀቁና የላቦራቶሪ ምርመራ ተደርጎላቸው ከኮሮና ቫይረስ ነፃ የሆኑ 5342 ሰዎች ወደ ሕብረተሰቡ እንዲቀላቀሉ መደረጉንም አስታውቋል። በዚህም በቫይረሱ የተያዙ በርካታ ሰዎች ማግኘት የተቻለ ሲሆን ይህም የቫይረሱን ስርጭት ለመከላከል በከፍተኛ ሁኔታ አግዟልም ተብሏል። አቶ አስቻለው አባይነ አክለውም መንገደኞች በለይቶ ማቆያ እንዲቆዩ መደረጉ የበሽታውን ስርጭት ለመቆጣጠር የተወሰደው እርምጃ መሆኑን በመረዳት በማቆያ ውስጥ በሚሆኑበት ወቅትም ከሌሎች ጋር ባለመገናኘት ራሳቸው ሊጠብቁ ይገባልም ብለዋል። ወደ ቤተሰቦቻቸው ሲቀላቀሉም ለሕብረተሰቡ የሚያስተላልፉት መልእክትን ተግባራዊ እንዲያደርጉ መልእክት እንዲያስተላልፉ ጥሪ ማቅረባቸውን ኢንስቲትዩቱ ያወጣው መረጃ ያመለክታል። በተጨማሪም ሕብረተሰቡ በተለያዩ ጉዳዮች በአንድ ቦታ መሰባሰብን በማስወገድ እጅን አዘውትሮ በመታጠብ በአካል ንክኪ የሚደረግ ሰላምታን በመተውና አካላዊ መራራቅን ተግባራዊ በማድረግ የበሽታውን ስርጭት እንዲከላከል አሳስበዋል። ተመልካቾቻችን ከማርሲን የቀትር መረጃዎቻችንን ነው እየተከታተላችሁ የምትገኙት። አሁን ደግሞ ወደ ውጭ መረጃዎቻችን እናመራለን። ዓለም አቀፍ የስራ አጥ ቁጥር እየጨመረ ነው ተብሏል።
የኮሮና ቀውስን ተከትሎ በዓለም ሀገራት የስራ አጥ ቁጥር እጅግ እየጨመረ ስለመሆኑም ተመልክቷል። ባለፈው መጋቢት ወር በተደረገው ጥናት በጀርመን በሚያዝያ ወር ብቻ 308,000 የስራ አጥ ቁጥር ተመዝግቧል። ይህም በሀገሪቱ የስራ አጥ ቁጥሩን ወደ 2.64 ሚሊዮን ከፍ እንዳደረገው የሀገሪቱ የስራና ሰራተኛ ዋና ቢሮ አስታውቋል። የጀርመን ኩባንያዎች የኮሮና ተዋሲ ያስከተለውን ቀውስ ተከትሎ 10.1 ሚሊዮን ለሚሆኑ ሰራተኞቻቸው ከመንግስት የደሞዝ ድጎማ እንዲያገኙም ጠይቀዋል። የፌዴራል የስራዎች ጉዳይ ድርጅት እንዳስታወቀው የጀርመን ኩባንያዎች ለበርካታ ሰራተኞች ደሞዝ እንደማይችሉ ሲያስታውቁ ከ2019 ዓ.ም ወዲህ ከፍተኛው ነው። የጀርመን መንግስት የኮሮና ተዋሲን ለመከላከል በተወሰደው እርምጃ ስራ ላቆሙ ሰራተኞች የአጭር ጊዜ የስራ ክፍያ የሚባል ደሞዝ ይሰጣል። በፈረንሳይ በኢኮኖሚ ላይ የታየው ውድቀት ከሁለተኛው የዓለም ጦርነት ወዲህ ያልታየ ተብሏል። የአውሮፓ ህብረት ሀገራት የምጣኔ ሀብት ከ10 ዓመት ወዲህ ከፍተኛ ውድቀት እንደደረሰበትም እየተነገረ ነው። ካለፈው ጥር ወር እስከ አለፈው መጋቢት ወር ድረስ የአውሮፓ ሀገራት ኢኮኖሚ 3 በመቶ ቅናሽ አሳይቷል። በዩናይትድ ስቴትስ ካለፈው ወር ወዲህ የስራ አጡ ቁጥር በከፍተኛ መጠን ማሻቅቧል። የተለያዩ ዘገባዎች እንደሚያመለክቱት በሚያዝያ ወር በአሜሪካ ከነበረው የ1.35 ሚሊዮን የስራ አጥ ቁጥር ወደ 7.14 ሚሊዮንም ጨምሯል። 8 ልጆቿን ጠኔ ቢበረታባቸው ጊዜ ምግብ እንዲመስላቸው ድንጋይ በብረት ድስት የቀቀለች ኬንያዊት እናት ጉዳይ ሀገር ጉዳስ ብሏል። ነገሩ እንዲህ ነው። ፔኒና ባሃቴ የተሰኘችው ይህችው ሴት ነዋሪነቷ በባህር ዳርቻ የሞምባሳ ከተማዋ ነው። ፔኒና የ8 ልጆች እናት ናት። ነገር ግን ባለቤቷ መሞቱ ኑሮውን አክብዶታል። ይባስ ብሎ የኮሮና ቫይረስ ሰውን ከሰው መለየቱ የእሷንም ኑሮ ከድጡ ወደ ማጡ አድርጎታል። ከዚህ በፊት በየሰው ቤት እየተዘዋወረች ልብስ በማጠብ ነበር የልጆቿን አፍ የምታረጥበው። 8 ልጆቿ ራት አይቀርብም እያሉ ሲወተውቷት ግን አንድ መላ ፈየደች። ራት እስኪቀርብ ጋደም በሉ ትላቸውና ብረት ድስት ውስጥ ድንጋይ መሳይ ነገር ትከት ጀመር። በወቅቱ ረሃብ ያንገላታቸው ልጆቿ በሚበስለው ድንጋይ ተዘናግተው እንቅልፍ በቀላሉ ሊወስዳቸው እንዳልቻለ እናት ፔኒና ትናገራለች። እየዋሸሽን ነው ሲሉ ወቀሱኝ። እኔ ግን ምንም የማበላቸው ነገር ስላልነበረኝ የማደርገው ጠፋኝ። የፔኒና ጎረቤት የ8ቱን ሕፃናት ለቅሶ ሰምታ ነው ጉዳዩን ለማጣራት ብቅ ያለችው። ይህን ጉዳይ ያስተዋለች ጎረቤት እናት ጉዳዩን ለመገናኛ ብዙሃን ሹክ ያለችው። የፔኒና ታሪክ ኢንቴቭ በተሰኘው የቴሌቪዥን ጣቢያ ላይ ከቀረበ በኋላ ኬንያውያን ለእርዳታ እጃቸውን ከመዘርጋት አላመነቱም። የሞባይል ስልኳ 10 ይደወላል። በሞባይል ባንኪንግ በሚደረግላት እርዳታ አልፎም ፔኒና መጽሐፍ ማንበብ ስለማትችል በጎረቤቷ ስም በተዘጋጀው የባንክ አካውንት ወገኖቿ አለንልሽ እያሏት ነው። ያለ ውሃና መብራት ባለ 2 ክፍል ቤት ውስጥ ከ8 ልጆቿ ጋር የምትኖረው ፔኒና የወገኖቿን እርዳታ ተአምር ስትል ነው የገለጸችው። ኬንያውያን እንዲህ አይነት ፍቅር ይለግሱኛል ብዬ አስቤ አላውቅም። ከሁሉ አቅጣጫ ነበር እየደወሉልኝ እንዴት እናድርግልሽ ሲሉኝ የነበረው ብላለች። የኬንያ መንግስት በኮሮና ቫይረስ ምክንያት ከእጅ ወደ አፍ የሆኑ ኑሮ እንኳን መምራት ላልቻሉ ዜጎች ነፃ የምግብ እርዳታ አቅርበዋል። ነገር ግን ይህ እርዳታ ከፔኒና ደጃፍ አልደረሰም። የፔኒና ባልና የ8 ልጆቹ አባት ባለፈው ዓመት ነበር በአመፀኛ ወጣቶች ህይወቱን ያጣው። የፔኒና ጎረቤት ወገኖቿን የኬንያ ቀይ መስቀል ለእርዳታ አመስግናለች። እድሜ ለፔኒና አሁን ሞምባሳ ውስጥ ያሉ ራሳቸውን መመገብ ያልቻሉ ኬንያውን እርዳታ እየተደረገላቸው ነው ብላለች። የኬንያ መንግስት የኮሮና ቫይረስ ወረርሽኝ ለመግታት በሚል ሞምባሳን ጨምሮ ወደ ሌሎች ዋና ዋና ከተሞች መግባትም ሆነ መውጣት ከልክሏል። አልፎም በመላ ሀገሪቱ ከምሽቱ 1 ሰዓት እስከ ንጋት 11 ሰዓት የሚቆይ ሰዓት እላፊም ታውጇል። በርካታ ድርጅቶች በራቸውን ዘግተዋል። የተቀሩት ደግሞ በአነስተኛ ሰራተኛ ለመንቀሳቀስ ተገደዋል። ይህ ደግሞ አነስተኛ ገቢ ያላቸውን ኬንያውያን ከስራ ውጭ አድርጓል። ለኮሮና ቫይረስ ምርመራ እንዲሆን ከዓለም ባንክ ወፈር ያለ ዶላር የተቀበለው የሀገሪቱ ጤና ሚኒስቴር ገንዘቡ በሻይ ብስኩትና በሞባይል ካርድ ነው የጨረሰው የሚል ሪፖርት ወጥቷል። ይህ ዜና ከፔኒና ታሪክ ጋር መገጣጠሙ ኬንያውያንን አስቆጥቷል። ማህበራዊ ድራማዎች ላይ ገዢውን መንግስት በመውቀስ ላይ ይገኛሉ። ኬንያ 395 ሰዎች በኮሮና ቫይረስ መያዛቸውን ያረጋገጠች ሲሆን 17 ሰዎች ደግሞ ህይወታቸው አልፏል።